ፈጽሞ ተስፋ የቆረጥሽበትን ነገር አይሆንም በቃ ያልሽው ፈጽሞ ተስፋ የቆረጥሽበትን ነገር ታገኘዋለሽ ከቀናት በኋላ። ፈጽሞ ተስፋ የቆረጥሽበትን በምድር ላይ ከተፈጠሩ ሚስትሪዎች በጣም አሳዛኝም ከሆኑ ግን ደግሞ በቃ እንቆቅልሽ ሆነው ቀርተው ከነበሩ ነገሮች አንዱ የታይታኒክ ጉዳይ ነው። ታይታኒክ መርከቧ ታይታኒክ ስትሰራ the largest, the biggest, the strongest ship ነበረች። የመጨረሻዋ ትልቋ፣ የመጨረሻዋ በጠንካራዋ፣ የመጨረሻዋ ደግሞ በሳይዟ ትልቅ የሆነች እና ደግሞ ሞስት ለግዠሪየስ የመጨረሻው ላግዠሪ the floating palace ነበር የተባለችው። ስለዚህ ታይታኒክ ስሟ ራሱ በጣም ጠንካራ ነው። በጣም ውብ ነች፣ በጣም ጠንካራ ነች፣ በጣም ትልቅ ነች ለዘመኑ እና እንደዚህ አይነት መርከብ ነበረች እና the marvel of human engineering ተብላለች። በቃ የሰው ልጅ በዘመኑ marvel of human engineering ተብላለች እና ኖርዝ አየርላንድን የተሰራችው ፈርስት ክላስ ቅድም እንዳልኩሽ ነው the floating palace ነው የሚባለው ጨረሻ በዛ ዘመን ኢማጂን የዛሬ 100 ዓመት በፊት ስዊሚንግ ፑል አለው ፈርስት ክላስ ላይ መርከቧ ላይ ስዊሚንግ ፑል አለው፣ ዋና አለው፣ ጂም አለው፣ ጂምናዚየም የሚሉት ነበር የዛ ጊዜ። ትላልቅ ሬስቶራንቶች አሉት። በጣም ለግዠሪየስ ነበር። ሰርድ ክላስ የሚባለው ከሌሎች መርከቦች ፈርስት ክላስ ይበልጣል። እንዲህ አይነት መርከብ ነበረች። ከጥንካሬዋና ከአሰራሯ ደግሞ የተነሳ አንሲንከብል ነበር የተባለችው። የማትሰምጠው መርከብ ነበር የተባለችው። አትሰምጥም ነበር የተባለችው እና ኤፕሪል 10 1912 በፈረንጆቹ አቆጣጠር እንደ አውሮፓውያን አቆጣጠር የመጀመሪያ ጉዞን ሜይደን ቮዬጅ የሚባለውን አደረገች። የተነሳችው ከኢንግላንድ ነው። ከሳውዛምፕተን ኢንግላንድ ተነሳች። የምትሄደው ወደ ኒውዮርክ ነው፣ ዩኤስኤ፣ ወደ ኒውዮርክ ዩኤስኤ ነው የምትሄደው። ካፒቴኑ ምን አለ መሰለሽ፣ እንዴት ነው እንደው እቺ አሁን የመጀመሪያ ጉዞህ ነው የመስጠም አደጋ አለ ወይ ብለው ጠየቁት። not even God himself could sink her አለ። not even God himself could sink her አለ። እግዚአብሔር እንኳን ቢሆን አያሰጥማትም አለ። የትዕቢት ንግግር ነበረ። በጣም ጥሩ አልነበረም ንግግሩ። ከዛ ጉዞዋን ጀመረች። ኤፕሪል 10 ጉዞዋን ጀመረች። ከሌላ መርከብ ላይ መሃል ላይ እየሄዱ እያሉ ከሌላ መርከብ መልእክት ይመጣላቸዋል። ከፊታቸው አደጋ አለ፣ ከፊታቸው የበረዶ ግግር አለ፣ አይስበርግ አለ እየተባለ ይነገራቸዋል። አልሰሙም። እነሱ መስሚያ የላቸውም በዛ ሰዓት እና ዝም ብለው ሲሄዱ ድንገት ያሉ ተቆጣጣሪዎች ከፊታቸው የበረዶ ግግር አለ። ካፒቴኑ ይነግሩታል። ካፒቴኑ ኤድዋርድ ጄ ስሚዝ ይባል ነበር። መጣ፣ አየው አይስበርጉን። ከዛ ለማዞር ሞከሩ እንዳይጋጭ፣ ከበረዶ ግግሩ ጋር እንዳይጋጭ ለማዞር ሞከሩ። ሄደች፣ ግን በጎኗ ተጋጨች። ውሃ ገባ ወደ ኮምፓርትመንቶቿ፣ መስጠም ጀመረች። በጣም የሚያሳዝን ታሪክ ነበርና የተሳፈሩት የእንግሊዝ ሀገር ቪአይፒዎች፣ ትላልቅ ታዋቂ ባለሀብቶች፣ አክተሮች፣ አክትረስስ ምናምን እንዲህ ናቸው። የመጀመሪያ ጉዞዋ ስለሆነ በጣም ብርቅ ስለሆነ እና የሚያሳዝን ነገር ተፈጠረ። የተሳፈሩት 2224 ፓሴንጀርስ ነበሩ። 1500 ሰዎች ሞቱ። 1500 ሰዎች። ከዛ ታውቂዋለሽ፣ ታይታኒክ ሙቪው ተሰርቶለታል። ያው ፍቅር ታሪክ ጀምሮለት እነ ሊዮናርዶ ዲካፕሪዮ እና ኬት ዊንስሌት ሁለቱ ተጫውተውት በጣም የተሸለመ ፊልም ነው ታይታኒክ። እውነተኛው ታሪክ ግን እንደዛ ነው። ትራጀዲ ነበር። 1500 ሰው ሞቷል። ከተሳፈሩት ውስጥ ሰመጠች። መጨረሻ የያዙት ቦት 20 ብቻ ነበረ የሚወጡበት፣ ምክንያቱም አልጠበቁም እንደዛ ነገር። ያ ሁሉ ሰው ሞተ። በኋላ ታይታኒክ ጠፋች። ያንን የሚያክል መርከብ ማግኘት አልተቻለም። ቢፈልግ 75 ዓመት ተፈልጋ አልተገኘችም ታይታኒክ። 75 ዓመት
ከ75 ዓመት በኋላ በ73 ዓመት በኋላ በ1985 ዓመተ ምህረት ሌላ መርከብ የሚፈልጉ ሰዎች ታይታኒክን አገኙት። መቼ? ከ73 ዓመት በኋላ ታይታኒክን መፈለግ ቆሟል። በቃ የለችም ተብሎ ታይታኒክን መፈለግ ቆሟል። ሌላ መርከብ እየፈለጉ ነው ያገኟት። ስለዚህ ምንም ቢሆን ተገኝታለች። ተስፋ የተቆረጠባት አትገኝም የተባለችው ተገኝታለች። ተስፋ የቆረጥንባቸውን ነገሮች እናገኛቸዋለን። ይሄ ተስፋ የለውም የተባለው ልጅ ቤተሰብ ውስጥ ይለወጣል። ቤተሰቡን የሚጦረው እንደውም እሱ ነው። ተስፋ የለውም የተባለ እሷማ ከዚህ በኋላ አታገባም የተባለች ሴት በጣም በክብር ታገባለች። ተስፋ የተቆረጠበት የልጅ ማጣት አለመውለድ ትወልዳለች። ተስፋ የተቆረጠበትን ነገር ከብዙ ቀን በኋላ ታገኘዋለሽ እያልኩኝ ነው። እና ይሄም ተስፋ አለ። ተስፋ ፈጽሞ የተቆረጠባቸውን ነገሮች እናገኛቸዋለን። እሺ፣ ልትሰሚ የምትፈልጊው መልካም ዜና እሱን በቅርብ ቀን ትሰሚዋለሽ፣ ከብዙ ቀን በኋላ ትሰሚዋለሽ። ተደውሎ እንኳን ደስ ያለሽ ተብሎ የሚጀመር ዜና የለም? ኮንግራቹሌሽንስ ተብሎ የሚጀመር ጵኒኤል ተስፋዬ ኮንግራቹሌሽንስ፣ እንዲህ ያመለከትሽው ነገር ተሳክቷል፣ ጵኒኤል ተስፋዬ ለዚህ ሽልማት ታጭተሻል፣ ኮንግራቹሌሽንስ ተብሎ የሚጀመር ወሬ የሚጀመር ዜና ይመጣል፣ ወደ ብዙ ሰዎች ይመጣል። ይህንን ደግሞ እናገራለን። በጣም ደስ የሚለኝ ምን ይላል መሰለሽ? የቀዘቀዘ ውሃ ለተጠማች ነፍስ ደስ እንደሚያሰኝ ከሩቅ አገር የመጣ የምስራችም እንደዛ ነው ይላል። ማለት ሰው በሙቀት በጣም ውሃ ጠምቶት ተቸግሮ ከዚያ ያንን ቀዝቃዛ ውሃ ሲጠጣ የሚሰማው ስሜት ከሩቅ አገር የሚመጣ ጉድ ኒውስም እንደዛ ነው ይላል እና ደስ ይላል። እንደዚህ አይነት የምስራቾች አሉ። ምክንያቱም የምትዘገይ ተስፋ ልብን ታሳዝናለች። ይችኛዋ ግን ከሩቅ አገር የምትመጣ የምስራች ግን ቀዝቃዛ ውሃ በተጠማ ሰው በረሃ ውስጥ ያለ ሰው እንዳገኘ ነው የሚቆጠረው። ስለዚህ you are accepted፣ ተማሪ ስኮላርሺፑ ተሳክቷል፣ ዩኒቨርሲቲው ተቀብሎሃል፣ አንተ ተመርጠሃል፣ ሹመት ተዘጋጅቶልሃል የሚባሉ ጉድ ኒውሶች ከብዙ ቀን በኋላ ይመጣሉ። አሜን እናምናለን። አሜን ይምጡ። እሺ፣ የዜማ ጊዜ ደረሰ የሚል ድምፅ ደግሞ በቅርብ ቀን ትሰሚያለሽ፣ ከቀናት በኋላ ትሰሚያለሽ። የዜማ ጊዜ ደረሰ። አንዳንድ ቦታ ላይ እኮ ያስገርመኛል። የሥነ ጽሑፍ ሰዎች በሙሉ በስክሪፕቸር በመጽሐፍ ቅዱስ ስነ ጽሑፍ ይገርማሉ። ማንም ስነ ጽሑፍ አውቃለሁ የሚልና መጽሐፍ ቅዱስን ያላነበበ ሰው የሚሆን አይመስልም። ምክንያቱም the highest literature የምታገኘው እዛ ላይ ነውና በውዷ ላይ ተደግፋ ከምድረ በዳ የምትወጣ ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ እቺ ማነች? አሁን ሊትሬቸሩን ያንቺ ዘም ተማሪ ስለሆንሽ ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ በውዷ ላይ ተደግፋ ከምድረ በዳ የምትወጣ እቺ ማነች? ምድረ በዳ ውስጥ ነበረች፣ ግን እንደሚያስፈራ ሰራዊት ሆና ከምድረ በዳ እየወጣች ነው። መውጣት አለ ከምድረ በዳ። ይሄ ይሆናል። በጣም ደስ የሚል ሊትሬቸር ለምብልሽ። ከዛ ላይ ውዴ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ፣ እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ የዜማ ጊዜ ደረሰ ይላል። በጣም ቆንጆ ነው። በጣም ቆንጆ ነው። ደስ ይላል። እነዚህ መዝሙረ ዳዊት፣ ሳልምስ፣ ምሳሌ፣ ፕሮቨርብስ፣ መኃልየ ሶንግስ ኦፍ ሶሎሞን፣ መክብብ፣ ኤክሌሲያስቴስ እነዚህ ዊዝደም ሊትሬቸር ነው የሚባሉት። እንደውም በቴዎሎጂ የዊዝደም ሊትሬቸር ጥበብ ያለባቸው የሥነ ጽሑፍ ናቸው ተብሎ ነው የሚነገረውና የዜማ ጊዜ ደረሰ የሚል ደግሞ ዜና እንሰማለን። በቃ ጊዜሽ ነው፣ ኢትስ ዩር ሲዝን። ከተደበቅሽበት ውጪ፣ ከአለት ልቃቃት ውጪ፣ ከምድረ በዳው ደግሞ ምድረ በዳ ብዙ ጊዜ ኖረሻል። ከምድረ በዳው ውጪ፣ ከአለት ልቃቃት ውጪ የሚባልበት ደግሞ ይመጣል።